የእግዚአብሔር ፕሬዘንስ የትኛው ፕሬዘንስ የተገለጠ ማኒፌስት ፕሬዘንስ ማለት ነው። ፓኒም ማለት ይገርማል እኮ ሌላ የእግዚአብሔር ክብር ማለት ነው። ለካ የእግዚአብሔር ህልውና ላንተ ሲሰጥ ማለት እግዚአብሔር ፈገግ ብሎ ዞር ብሎ ሲያይ ፓኒም ፊት ሲሰጥ እግዚአብሔር እዚህ ምድር ላይ እሱ በመኖሩ ለዚህ እኮ ነው እግዚአብሔር ይባርካችሁ ሰላሙን ይስጣችሁ ፊቱንም ያብራላችሁ የሚለው let his manifested presence be with you ለአንዳንድ ሰው እግዚአብሔር ፊቱን አብርቶ ሁሉ ነገር ተገጣጥሞ ለመልካም የሚሆንለት ሰው ታውቃለህ። ጥፋቱ ሁሉ መልካም ነገሮች አቋደለ ስተቱ ሁሉ ወደ በረከት ነው የሚወረወረው። ተንሸራቶ ሲወድቁ ሁሉ በረከት ነው የሚወረወረው። እሱ ፓኒም እግዚአብሔር ፊቱን ያበራል። ፊት የሰጠው ሰው ዘጸአት 33:14 እግዚአብሔር እኔ ካንተ ጋር እሄዳለሁ የሚለው shall go with you የኔ ፓኒም የኔ ህልውና ፊቴ በርቶልህ ካንተ ጋር ይሄዳል። በሆድ ውስጥ ስለዚህ አሳርፋለሁ ወይ እረፍትን እሰጥሃለሁ። ቃል የገባሁልህ የፕሮሚስ ላንድ አደርሳለሁ። ማን ነው የሚያደርስ መሰለህ? ፓኒም የእግዚአብሔር ህልውና እግዚአብሔር ለአብርሃም የእግዚአብሔር መገኘት ዘሬ 400 ዓመት በብዙ ድል እኔ ወዳየሁለት ቃል ወደ ዮሴፍ የተባለ ሰው እንኳን ዮሴፍ አባቱ ያዕቆብ ብዙ ጊዜ መዝሙር 27 ቁጥር 4ን ስናነብና ትክክለኛ ዳዊት ያለውን ስናነብ ዮሴፍ የሚባል ትንሽ ብላቴና ተወልዶ ህልም አይቶ በህልሙ ምክንያት ወደ ጉድጓድ ተጥሎ ከዛ በኋላ እስር ቤት ገብቶ ከእስር ቤት ወጥቶ ጠቅላይ ሚኒስቴር ሆኖ ስንዴ ፍለጋ ህዝቡ ሄዶ ታላቅ ህዝብ ሆኖ ቀይ ባህር ተሻግሮ በምድረ በዳ ወደ all the days of ነገነቱ ላንተ እንጂ ለእግዚአብሔር አይደለም። እንኳን ያንተ የልጅ ልጆችን ነገ በእግዚአብሔር ዘንድ ኦሬዲ ያለቀ በእድሜ ዘመን ሁሉ እንድንኖር አያችሁ። ዳዊት ለምን የእግዚአብሔር የልቡ ሐሳብ እንደሆነ እንደ ልቤ የሆነ ፈቃዴ ምንም የሚፈጽም የእሴይ ልጅ ዳዊት አገኘው ያለው እግዚአብሔር ለምን ገባል? ዳዊት የለመነው ምንድነው? በእግዚአብሔር ህልውና ውስጥ በእግዚአብሔር ፕሬዘንስ ውስጥ በእግዚአብሔር ፓኒም ውስጥ እድሜው በሙሉ እንዲያልቅ ነው። እንደዛው እንዳለቀ ታውቃላችሁ። የገረመኝ እሱ አይደለም፣ ባለፈው ነገራቸዋለሁ። የተቀበረው እዛ ድንኳን ውስጥ ነው። ሐዋርያትም የኢየሱስ ሐዋርያት መቃብሩም እስከ ዛሬ ድረስ ከኛ ጋር አለ የተናገረው ስለሱ ድንኳኑ ምንም ያስመጣው በፕሬዘንስ ውስጥ ለመኖር ድንኳንም አሰርቶ የ24 ሰዓት አምልኮ የሚያደርገው እዛ የእግዚአብሔር ህልውና ውስጥ ለመኖር። ዳዊት ገንዘብ አይደለም የፈለገው። ዳዊት የጠላቶቹ ነፍስ አይደለም። ዳዊት ኃይል አይደለም የፈለገው። ውዳቂ ልጅ የለውም። እግዚአብሔር ህልውና ፍቅር የሆነ ሰው አለ ሲመጣ ልብሱን አውልቆ ራቁ በየሚዲያዎቹ የምሰሙለት አንድ ታሪክ ያለው በዚህ ምድር ላይ ታሪክ ጽፎ የሚያልፍ አንድ ሰው እዚህ ጉባኤ አለ። ለመዋረድ ፈቃደኛ ለመሞት ፈቃደኛ ዳዊት በእግዚአብሔር ህልውና በእግዚአብሔር መገኘት በእግዚአብሔር ክብር ውስጥ መኖርና መሞት ብቻ ነው። አንድ ነገር ብቻ ለቀድመ አያቱ አንድ ነገር በህይወታችሁ የሚያስፈልገው መምጫ ማርያም ኢየሱስ ክርስቶስ እስር ቤት ውስጥ ብታየው የሰው ሚስት ደፍሮ ማገልገል ወንጀለኛና ዱርዬ ሊመስል ይችላል። በእግዚአብሔር ዓለም የመሲኦ መስመር ነው። አገኘችው ለ4,000 ዓመት የሚሰበክለት ወንጌል ዛሬ ያለህበት ሁኔታ ስለነገ አይናገር። አምላኬ እግዚአብሔር ዛሬ በእጆቹ መንጭቆ አውጥቶ ብዙ ነገር ትታወቂያለሽ፣ ስለ ብዙ ነገር ትጨነቂ። ቪዥን የሚያስፈልገው ግን አንድ ነገር ቪዥን ደግሞ ካቺ ማርያም ወስደዋለች። ለዘላለምም ከሷ አይወስድ። ለማርያም ሁሉ ነገሯ የኢየሱስ መገኘት ፊትህን አሳየኝ ክብርህን አሳየኝና ያንተ ነብይነት ያለ እግዚአብሔር በሁሉ ስፍራ የሚገኝ ቢሆንም ፓኒሙ ግን ኃያል ነብይ መሆን በኔ ዘንድ ፊትህን አሳየኝ የምንለው ፊትህን አብራልኝ የምንለው ፈገግ በልልኝ አንድ ጊዜ ለሁለት ሰከንድ እግዚአብሔር ፈገግ ሲልልኝ እድሜ ዘመን አለቀ ማለት ነው። 1000 ዓመት እንዳለቀ አልችልም ያለ በጠቅላላ ፈገግ ሲልልኝ ብራይት እንደሆነ አረ እችላለሁ አልችልም እግዚአብሔር ከነፍስ ውስጥ ነጥቶ ጅምት የለም። አንድ ነገር ብቻ ለምን ሌላ ልመና የለኝም። በጌታ በኢየሱስ ክርስቶስ ያንተ ህልውና ውስጥ ኖሬ እንድሞት አድርግ። ሁሉ ውሰድ በኔ ፈቃድ
ህልውናን ግን ከኔ ያስገዛል። ዳዊት እኮ የሰው ሚስት ደፍሮ ባልየውን አስገድሎ መዝሙር 51 ላይ ሲጸልይ እግዚአብሔር ሆይ አጥፍቻለሁ፣ ልክ ነው፣ ቅጣት ይገባኝ፣ በአንድ ነገር ግን አትቅሰኝ፣ ቅዱሱን መንፈስ ከኔ ጋር። ዳዊት እንዴት ነው የገባው? ሰውዬ ከፈለክ እንዲያርገኝ ከፈለክ ያንን አርገኝ፣ ማንኛውንም ቅጣት ለመቀበል ዝግጁ ነኝ፣ መንፈስህን ግን እባክህ ያው የቀናው መንፈስ በእኔ ውስጥ አለ፣ ከፊት አትጣለኝ። ዳዊት ያደረገው ጎልያድን መግደሉ አይደለም። ዳዊት የሆነው ጎልያድን ከመግደሉ በፊት እንዲቀባ ያደረገው በምድረ በዳ ጽላት ላይ ራእዩ እንዲፈጥን የምትፈልጉ ከሆነ ማኒፌስት እንዲያረግ ቶሎ በፍጥነት በሕይወታችሁ እንዲሆን የምትፈልጉ ከሆነ የጸሎት ክፍላችሁ በጎቹን እየጠበቀ እግዚአብሔርን እያመለከ ነው። በግድ አስጠርቶ ዘይቱን ያስገለበጠበት እግዚአብሔር። በነገራችን ላይ ሳኦል ንጉስ እንዲሆን የእግዚአብሔር ፕሮግራም አይደለም። የህዝቡ ጩኸት ሁሉ በዙሪያ ያሉትን አሕዛብ ሲያዩ ሁሉም ንጉስ አላቸው፣ እኛንም ካልሾምክልን ብሎ በቃ ሲያሰቃዩት ነው። ሾምላቸው ታውቃላችሁ፣ ሰውዬው አጨራረሱ። ዳዊት ሲሾም ግን የእስራኤል ንጉስ ነኝ አላለም። የእስራኤል ንጉስ በእስራኤል አምላክ አለ፣ ንጉስ አለ። ጎልያድንም ሲገለቁ እንደዚህ ያለ በእስራኤል አምላክ እንዳለ አሳየዋለሁ። የእግዚአብሔር ፕሬዘንስ ዙሪያሽን ሲሆን በምን ታገኛለህ? የእግዚአብሔር ፕሬዘንስ በገንዘብ አይገዝ፣ በእውቀት አይደረስ፣ በዘር አይደረስ። እግዚአብሔር የሰማይ የምድር ጌታ የዩኒቨርስ ሁሉ ፈጣሪ መላእክትንና ዙፋናትን ድንቆችን ሁሉ የፈጠረ ጌታ በመውጣት በመግባት በነገር ሁሉ ካንተ ጋር ሲሆን ከሱ የበለጠ የሚያስፈልግ ነገር አለ ወይ? ካልተጠማኸው፣ ካልፈለግከው፣ ካልተራብክ፣ እሱን ለማግኘት ዋጋ ለመክፈል ካልተዘጋጀህ ግን በሌሎች ላይ በተገለጠው ክብር ተገልግለህ ዕድሜ ያልቅ። When you said seek my face, my heart said to you, your face, O Lord, I will seek. አንተ ፊቴን ይሹ ባልክ ጊዜ ፓኒም ህልውናዬን ፈልጉ ባልክ ጊዜ መገኘትህን ፈልጉ ባልክ ጊዜ አቤቱ ልብ እፈጽመዋለሁ የሚለኝ ዛሬ የሆነ ሰው አይኖቹ ተከፍተውና ውሃ በሌለበት ነፍሴ አንተን እግዚአብሔር መጥቶ ሊባርክ ሲፈልግ ያንተ እይታ ያስፈልጋል። መንገድ ፈለኩ። ሁለተኛ ምንድነው? ወዴት ነህ? ኧረ ያመለከው ጌታ የታለ እያሉኝ ነው። ወዴት ነህ? ተስፋ የምናደርገው ነገር ሙሴ ያደረገው አብሮት የመጣው እግዚአብሔር ሙሴ ባህር አልከ እግዚአብሔር ክብር በምድረ በዳ የመራቸው በቀን የደመና አምድ በሌሊት ማንም ሳይሆን ምንም ነገር ሳይሆን እግዚአብሔርን በማመን በምድረ በዳ የሚበላል ከአለት ውሃ እያፈለቀ ከሰማይ መና እያወረደ ልብሳቸውን እያስረዘመ ጫማቸውን እያሰፋ እግራቸው ሳያበጥ ብዙዎች በሞቱበት ቦታ እነሱ ሳይሞቱ ያኖራቸው እግዚአብሔር በክብሩ ለሰዎች ሁሉ ነገር በልብ ውስጥ ያለውን የእግዚአብሔርን ትእዛዝ ትፈጽም ወይም እንደማትፈጽም ያውቅ ዘንድ አባቶች ያላወቁትን መና በላ። ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ እንደማይኖር ያስታውቅ ዘንድ አባቶች ያልበሉትን መና በላ። ግን በዛን ጊዜ በትልቅ ቦርድ ላይ ለጥፎ ፎቶ አንስተህ ስለሱ ነገር መናገር ጀምር። ሳታስበው እዛ ውስጥ ራስን ታገኘዋለህ። የሆነ ሰው ጎትቼ ያስገብቻለሁ በየት የተገለጠ መገኘት ያስወነጭፋል። እግዚአብሔር ቃል ይኮርጁትና ምን ያህል እግዚአብሔርን ክብር ይጠማል ነው። አንተ ፊቴን እሹ ባልክ ጊዜ አቤቱ ፊትህን እሻለሁ። የእግዚአብሔርን ክብር ያየ ሰው ካላየው ሰው የበለጠ ጥማተኛ። እግዚአብሔር ክብር ሲያንሰት እግዚአብሔር ክብር አንዳንድ ሰው የሚያስበው መሰለኝ ምን ተስፋ አለኝ እኔ ዘንድሮ ምኑንም ለመክፈል ፈቃድ እኔ ነገር አሜን በሉ። ሁለተኛ ዜና 5 የእግዚአብሔርም ክብር የእግዚአብሔርን ቤት ሞልቶት ነበርና ካህናቱ ከደመናው የተነሳ ቆሞ ማገልገል አልተቻላቸውም። ሙሉ ቴምፕሉ በደመና ተሞላ። ይኸውላችሁ የእግዚአብሔር ክብር ሲገለጥ በመጀመሪያ ደረጃ ሥጋ የሚባለው ማንነት ስፍራ ለመጨረሻ ጊዜ ነው ዛሬ አልጋ ላይ መተኛ። የሰው ፕሮግራም በጠቅላላ ሰልፉ፣ ስልጠናው፣ ዝማሬው፣ ሙዚቃው ምኑ በጠቅላላ ከጫወታ ውጭ የለም። ሰባኪ የለም፣ ዘማሪ የለም፣ ምን የለም፣ ሰው የለም። ማንንም አይፈልግ። ደመናውን በይሄን ቤት ቢሞላ እኔ የምናገረውን የሚሰማ አንድ ሰው እኔን አትፈልጉ፣ ሙዚቃ አትፈልጉ፣ ምንም አትፈልጉ ማለት ደመናው የሴት ልጅ ደግሞ ደም የፈሰሳት ሰዎች ጋር የምትሄድ ከሆነ በድንጋይ ተወቃላችሁ። ሰለሞን ቤተ መቅደሱን ግቢ ውስጥ መግባት አቃታቸው የሚል ደግሞ አለ። ከዚህ ሁሉ ምክንያቶች ሁሉ በላይ ግን ልቧ ውስጥ እንደዚህ ያለች የልብሱን ጫፍ የነካው እንደሆነ ፈወሰ። አሜን። ቴምፕሉን ተቆጣ። ከዚች ሴትዮ በፊት የኢየሱስ የሚገርማችሁ ይሄ ሁሉ ደመና በሙሴ ላይ የታየው በኢያሱ ላይ የታየው በኋላ ግን ይላል በዳዊት ኢየሱስ በሰፈራቸው እንዲያልፍና እንዲደርስ ለመኑት ይላል።
ኢየሱስም በሁሉም የታየው ወደቁበት። እናንተ ከምታዩት ጋር የተገናኘ አይደለም። ከዛ እየዘለሉ በዛ ከተማ የሚታወቅ ታሪክ በዚህ ሴትዮ ሆኖ እግዚአብሔር ክብር በኋላ ላይ ለእምነት መልሳን ነው። ጸጋንና እውነት ተሞልቶ ራእይ እንዲፈጸም በእኛ አደረ ከሆነ አማኑኤል ሆኖ መጥቶ የማይታይ ከሆነ የሚዳሰስ የሚጨበጥ የሚታይ እግዚአብሔር ባንቺ የሚሰራው ምንድነው? አንድ ሰው ጸጋ ሲገለጥ አንድ ልጁም በአባቱ ዘንድ ያለውን ክብሩን ሲናገሩ እግዚአብሔር በእነሱ ላይ ሲመጣ እንዲሁ አልተቀረጸም እንጂ ትልቅ አገልግሎት ካላቸው የበለጠ ትልቅ ማኒፌስትድ የሚሆኑ ብዙ ሰዎች አሉ። የሚያበራ ክብሩ ነው። አሜን። ጸጋ ወደ ምን እንደሚያደርሱት ስላልጻፉ ቆላስይስ 1:15 ስላላስቀምጡ እሱ አቅጣጫ እንዳይሄዱ ያደርጋል። እግዚአብሔር ከዛሬ ጀምሮ ምን ይታይሻል ብሎ ይጠይቅሻል። የሚታዩትንና የማይታዩትን ዙፋናት ቢሆን ወይም ጌትነት ወይም ማለክነት ወይም ስልጣናት በሰማይና በምድር ያሉትን ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው። ምንድነው ይሄ ነገር? እስከመቼ ነው የሚስተካከለው? የምትገበገበለት ነገር ምንድነው? በነጣ ብትሰራ ደስ የሚልህ ነገር ምንድነው? ስለሱ ሲወራ የደም ማኒፌስቴሽን ኦፍ ዘ አንሲን ጋድ አድርግ የሚል ነገር ቪዚብል ሪፕሬዘንቴሽን ኦፍ ዘ ኢንቪዚብል በትክክል እቅድ አውጥተህ በ5 ዓመት ይሄንን እሰራለሁ ብለህ ቁጥር አስቀምጠህ የማይታየውን መንቀሳቀስ ጀምረህ ስትራመድ እግዚአብሔር 10 ካንተ ጋር ይራመድ። እይታ አብን አሳየህ ልብ ውስጥ ህልም የሌለው ህልሙ ቅርጽ የሌለው ወዴት እንደሚሄድ የማይታወቅ በየወሩ በየሳምንቱ ሐሳቡን የሚቀያየር ሰው ነው። በዘመናት መካከል ኤግዛክት ሊቪንግ ኢሜጅ አጫው ተመሳሳይ የሆነ ሰው ያሰበበት ይደርሳል። የመለኮት ሙላት መታዘዝን ይፈልጋል። ሰውነት ተገልጦ ኦቢዲየንስ ይፈልጋል። ላየኸው ራእይ ኢየሱስን ማየት ማለት ክብር ማየት ነው። እግዚአብሔር ለአብርሃም መጣና ያዩትን ይድናሉ፣ የነኩት ይድናሉ፣ የተናገረባቸው ይድናሉ። አደርግሃለሁ ውጣ ከዘመዶች ይፈወሳል፣ ያዘነ ይጽናናል፣ የሞተ ይነሳል። ዘር ማንዘሩን ትቶ ወደ ማያውቀው ምድር ሲያገለግል ጉንድሽ ይበቅል ነበር። አሁን መልአኩ ገብርኤል በህልም መጥቶ አንድ ሰው ጋር ልጄ ሆይ ወደ ማሳይ ምድር ትሄዳለህ፣ ካናዳ ትሄዳለህ፣ ካናዳ እንኳን ትሄዳለህ፣ ቡጁምቡራ ትሄዳለህ፣ እዛ ታላቅ ህዝብ አደርግሃለሁ ቢል ጉንድሽ ይበቅል ነበር። ስለ ቡጁምቡራ የሚያስብ ህልም ነው። ሄዶ ምንድነው ቡጁምቡራ ማለት ሽምብራ ትበላለህ ማለት ነው የተረጎመለታል። በህልሙ በውኑ በመተኛቱ በመነሳቱ ውስጥ የሚያየውን ነገር የተናገረበት ይዞ ጭቃ የቀባው ያንን ነገር ወደ ምድር ለማምጣት ሄደ ተፈውሰሃል ያለው እምነት ማለት መንፈሳዊ እጅ እንደምነት ይሁን ያለው ስበ የምታወርድበት ብዙ ሰው ውስጥ ቪዚብል ማኒፌስቴሽን ትላልቅ ቸርች አለ፣ ትላልቅ እርሻ አለ፣ ድሆችን መርዳት አለ፣ የሀገር ከሱ ጋር ተገናኝተህ ቁጭ ብሏል። ዛሬ እግዚአብሔር ኖርማል ሆነ እኔ ይሁዳ እንዴት አድርጎ ኢየሱስን እንደሸጠው ሳስብ በጣም ይገርማል። ዮሴፍ የማርያም ሳይቷል ውሃ ላይ ሲራመድ ነበር፣ እየጠበቀ ነው። አርግዣለሁ ያን ሁሉ ሚራክል መጽሐፍ ቅዱስ ላይ እኮ የተጻፈው ይሄን አንድ ገብርኤል መጥቶ ተናግሮኝ አረገዝኩ ስትለው ባህር ቀለም ቢሆን ስለነበረ በድንጋይ ተወግራ ከምትሞት ብሎ በስውር ሊተዋት አስቦ ማታ ሲተኛ ገብርኤል ነው ኢየሱስ ያደረገው። ለማርያም ለኛ ይጠቅማል ተብሎ ለሱ በህልም ነው እንዳትተዋት ከመንፈስ ነው ይሄ የሚወለደው ታላቅ ነው ሲል እሺ ማለት አይደለም። ልጁ ሊገሉ ሲፈልጉ እና ከእናቱ ጋር ይዞ ወደ ግብጽ መሄድ የሚችል ታላቅ ኢየሱስ በእግዚአብሔር አብ ክብር ከሞት ተነስቷል። በጣም ያልተሰበከና ታላቅ ሰው ማለት ዮሴፍ ኢየሱስ ከሞት የተነሳው በእግዚአብሔር አብ ክብር ለምታዩት ራእይ በፓኒም ነው የተነሳው። ኢየሱስ ድምጽ የምትታዘዙ ክብር ሲበራበት የጥቅስ በቃላችን እስቲ እንበለው ሁለተኛ ቆሮንቶስ 3:13 ነገ እኛም ሁላችን ነገ የሚባል ነገር የለም። እስቲ ነገ አይቶ የሚያቀኔ ነገ የሚባል አይቻልም። ሁሉንም ነገር አሁንና በዛሬ ነው የሚያቀ ዛሬ ራሱ ትናንት ነገ ነበር። ዛሬ እስኪሆን ድረስ እስቲ ነገ ያየ እየመሸ እስቲ ነገ ኢሉዥኑ ነገ መሰለን እንጂ ሁሉ ነገር አሁንና አሁን ነው። ከአሁን በስተቀር የምታውቀው ነገር የለም። ትናንትና ራሱ አሁን በሆነ ጊዜ ከአሁን በስተቀር ኤክስፒሪየንስ የምናደርገው ነገር የለም። ስለዚህ ነገ የሚባለው ነገር ስለሌለ በኢየሱስም አሁንና ዛሬ ጀምር። ራእይ ከፍተኛ የሆነ ተቃውሞና መከራ አለችን። አሜን እንደማትዋቃለሁ ባትሎም ራእይ ያለው ሰው ወደድክም ጠላህም ከፍተኛ የሆነ መከራ ይደርስበታል። አንተ ራስህ ባትታዘዝና ዝም ብለህ ብትተው ራስህ ራእይ ስላለህ ብቻ ከሌሎች ሰዎች ሁሉ የተለየ አታክ
አንተ ላይ ነው የሚመጣው። ሙሴ በተወለደ ጊዜ ወንድ የተባለ ሕፃን ሁሉ ታርዷል። ራሳችን ግሎሪ ኢየሱስም በተወለደ ጊዜ እድሜው ከሁለት ዓመት ሁሉ ታርዷል። ኢየሱስን ግን ተርፏል። አንተንም አታክ የሚያደርግህ ሌላውን ይጨርስ ይሆናል። አንተን አገራበት መጠን አንገነታለን። እውነተኛ ግሎሪ መሸከማችን ከማንም ሰው የበለጠ መከራና ችግር ውስጥ ያልፋል። ስማ ራእይ ካለ ትመታለህ፣ አሜን ባትልም ትመታለህ። የሚመታ ደግሞ እግዚአብሔር። ያ የሰለሞን መቅደስ፣ ያ የዳዊት ድንኳን፣ ጉድጓድ የከተተው ያ የሙሴ ድንኳን እስር ቤት አንተ ነህ። ወንድሞቹን አትበለኝ። እግዚአብሔር ስለ ጨርቅ እያወራ አይደለም። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? ጌታ ሲመጣ ግን የምናለቅሰው ምን እንደሆነ ነገር ይሄ ሁሉ ክብር ለኔ ተሰጥቶኝ እኔ አላውቅም ነበር። እምኩ ቃል እንዳቃል ምን ሆኜ ነው? ለምን ደነዘዝ? ለምን ደመናውን መግለጥ አቃተኝ ብለን እኮ ነው የምናለቅሰው። እግዚአብሔር ቃል አብሮኝ እያለ እግዚአብሔር መንፈስ እየሰራ እያለው ብዙ ነገር በርቶልኝ ምንድን ነው ያደነዘዘን ብለን ነው የምናለቅሰው። ለ2000 ዓመት እየተሰበከ ሁላችን በመጋረጃ በማይከደን ፊት የእግዚአብሔር ቬል ፌስ በሰላም ኖርክ ማለት ጌታን ክብር እንደመስታወት እያብለጨለጨ መንፈስ ከሚሆን ጌታ እንደሚደረግ ያንን መልእክት ስለ እግዚአብሔር መንግስት ብላችሁ በመከራ ያላችሁ ሰዎች ስለ እግዚአብሔር መንግስት ብሎ ምንም መከራ ውስጥ ከሌሉ ሰዎች ተሻላላችሁ። ስለ እግዚአብሔር መንግስት መከራ ሜታሞርፎስ በሙሉ በምድር ላይ ካሉ ሰዎች ሁሉ የተሻለ ፖዚሽን ያላችሁ ናቸው። የእግዚአብሔር ከሆነ ራእይ ከእግዚአብሔር ከሆነ ሁሉ ጊዜ ካንተ በላይ ከአቅምህ በላይ ከእውቀትህ በላይ ነው፣ ከችሎታ በላይ እግዚአብሔር ባንተ ሳይዝ ራእይ አይሰጥም። በባንክ አካውንት ሳይዝ ራእይ አይሰጥም። እግዚአብሔር 2 ሚሊዮን ብር አካውንቴ ላይ ያለ እግዚአብሔርን ነገር የሚያሳድግ ቅባት ክብር የሚያሳድግ እግዚአብሔር የሚፈልገው ልንገራችሁ እያንዳንዱ ሰከንድ የሆነ ሰው አለ ዛሬ ከሱ የተነሳ እቺ ምድር ኢትዮጵያ በዓለም ሁሉ ዘንድ እንድትጠራ ግሎሪ ከሌላ በትንሽነት from glory to glory to glory ሰዎች በሙሉ ያንተ ዘመድ ነኝ ማለት ነው። እግዚአብሔር ለኛ የሚፈልገው ምን እንደሆነ ንገራችሁ። ጌታችን ኢየሱስ ክርስቶስ ነው የካዱ ሁሉ ስላንተ መናገር ይችላል። የገለጠውን ክብር ወዳጄ ነው ተብሎ እንድንደርስ የሚኮሩ ብዙዎች አሁን ሃይማኖተኞች የሰፈርና የአካባቢ ፍጹም ሰው ነው። ፍጹም ሰው ሆኖ የገለጠውን ክብር አንተ እንድትገልጥ ያንን ክብር ሰጥቶሃል። እንዴ ንግግር የማይችል ሰው ኢየሱስ እኮ ዓለም ከመፈጠሩ በፊት በእግዚአብሔር አብ ዘንድ ባለው ክብር አይደለም ምድር ላይ መጣው። እንደዛማ እኮ ነው ምድር ታምኖ ትችላለህ፣ ነገር ግን ያሳያል። የሰው ልጅ ኢንኮራፕትድ ሆኖ በዚህ ምድር ላይ የሚገልጠውን ነገር ለኛ ያሳያል። ተነሳል ማንንም ያደርገውን እንድታደርግ በዚህ ምድር ላይ ተጽፏል። እንዲያውም የጠሉ ሰዎች ሁሉ ስላንተ መልካም መናገር ይጀምራሉ። በናዝሬቱ በኢየሱስ ክርስቶስ ስም ይሄ ሰዓት አንተ ላይ አንድ ቦታ የቆመ የተተከለ ድንኳን አይደለም። የእግዚአብሔርን ክብር ይዘህ የምትንቀሳቀስ በሄድክበት ቦታ ሁሉ ክብር ይዘህ የምትንቀሳቀስ አንድ ልጅ ቪዥን ካንተ በላይ የእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? እኛ ያው እግዚአብሔር ቤተ መቅደስ ነንና እንዲሁም እግዚአብሔር ተናገረ እንዲህም ሲል በእነርሱ እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸው እሆናለሁ። I will dwell among them and walk among them and I will be their God. በአንተ ውስጥ ያድራል፣ ከአንተ ጋር ያድራል፣ በአንተ ውስጥ ይመላለሳል። አምላክህ ነው፣ ጌታህ ነው፣ ክብርህ ነው። አክኖሌጅ ካላደረግከውስ አንተ ውስጥ እንዳለ ማኒፌስት እንዲያደርግ ካላደረግከው እግዚአብሔር ፈትኖ ግለጡት ይላል። እግዚአብሔር አይቷል። እግዚአብሔር በመከራው ተሳልፎ we are the temple of the living God. We are the temple of the living God. I am the temple of God. ይህን አስተሳሰብ ሁሉ ጊዜ ማሰብ አለባቸው። I am the temple. God lives in me. I am one with God. God lives in me. እግዚአብሔር ጋር በመንፈስ አንድ ናቸው። እግዚአብሔር በእናንተ ውስጥ ይኖራል። እግዚአብሔር ክብሩን በእናንተ መግለጥ ይፈልጋል።
ያ ድርጅት መጽሐፍ ቅዱስና ራፕሶዲ ኦፍ ሪያሊቲ ያሳተማል። ከሰድቡ ጋር ከምትጣላ ግዛው። መግዛት ያሰብኳቸው የሰለሞን መቅደስ ውስጥ ክብሩ ሲመጣ ካህናት መቆም እንዳቃታቸው አንተም ስትመጣ ከዚህ በኋላ ማንም መቆም ያቀተው ስለሱ ነው የተናገረው። እኔ ምንድነው የምትፈልጉት ሰው በእኔ ውስጥ ነው ተሸክሸኛቸዋል። አይ እኔ በጌታ ውስጥ ነው ህልሜን እኖራለሁ ሚል ይሄ God lives in me. እግዚአብሔር በእኔ ይኖራል። እግዚአብሔር በእኔ ይኖራል። እግዚአብሔር በእኔ ይኖራል። እግዚአብሔር በእኔ ይኖራል። የእግዚአብሔር ክብር ተሸካሚ ነኝ። I am the carrier of the glory of God, the manifested presence of God, the panim of God, the face of God is upon me. እኛም ሁላችን በመጋረጃ በማይከደን ፊት የጌታን ክብር በፊታችን ላይ ቆሞ እንደ መስታወት እያብለጨለጨ መንፈስ ከሚሆን ጌታ እንደሚደረግ ያንን ራሱ ፊቱን እስክንመስል ድረስ ከክብር ወደ ክብር እንለወጣለን። እሱን እስክንመስል አንዳንድ ሰው እግዚአብሔር በረዳኝና እያበራ ብሎ ይመኛል። ክርስትና ሃይማኖት አይደለም። ክርስትና የእውቀት አይደለም። ክርስትና የሚያባብል የጥበብ ንግግር አይደለም። ክርስትና የሆነ አይዲዮሎጂ አይደለም። ክርስትና በሆኑ ዘመን የነበረ ፍልስፍና አይደለም። ክርስትና መንፈስንና ኃይልን መግለጥ። የእግዚአብሔር መንፈስና ኃይል የማይገለጥበት ቦታ፣ ክብሩ የሌለበት ቦታ አትሂዱ። ተሳዳቢ ነው የምትሆኑት። ማገድ ነው ስራችሁ የሚሆነው። ጥላቻ ነው የሚሆነው። እስቲ እኔ ተራ ሰው አይደለሁም በለው። እኔ ባዶ አይደለሁም በለው። እኔ እግዚአብሔር ቤተ መቅደስ ነኝ በለው። የእግዚአብሔር ክብር አንተ ውስጥ ነው ያለው። ይገለጥ። ፍጥረት በናፍቆት የሚጠባበቀው የእግዚአብሔር ልጆች እንዲገለጡ ነው። መቼ ነው የምትገለጡ? እዚህ አይደላችሁ እንዴና? እንደ እግዚአብሔር ልጅነት ክብር ተሸክመ ተገለጥ ነው። የእግዚአብሔር ክብር በለው። የተገለጠ ማንነት ነው በለው። መዝሙር 19:1 The heavens declare the glory of God. The skies proclaim the work of his hand. ሰማያት እግዚአብሔርን ክብር ይናገራሉ። ከሰዎች መጠበቅን መቶ ትታችሁ ቀን ለቀን ነገርን ታወጣላችሁበት ሰዓት ለሊትም ለሌሊት እውቀት ነገር የለም መናገር የለም ግን ድምጻቸው clarify your vision ምትፈልጉት ወደ ምድር ሁሉ ቃላቸው በምን ያህል ጊዜ እዛ ቦታ መድረስ እንዳለባችሁ በእነርሱም ውስጥ የፀሐይ ድርቅና ማለት ከማይታየው ከማይታየው እንደ ሙሽራ ከልፍኝ ይወጣል እንደ አርበኛ በመንገዱም ለመሮጥ ደስ ይለዋል። እሺ አሁን ቀጥሎ የእናንተ ጥቅስ ነው። ዕንባቆም 2:14 ውሃ ባህርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ወይኔ ጌታ ኢየሱስ ውሃ ባህርን እንደሚከድን ምድር ሁሉ የእግዚአብሔርን ክብር በማወቅ አንተ በመኖርህ ብቻ በአንተ በኩል የተገለጠው ክብር ምድር ሁሉ የእግዚአብሔርን ክብር እውቀት የሚያገኝበት the time is coming the earth shall be filled with the knowledge of the glory of the Lord as the water covers the sea. The knowledge of the glory of the Lord. ሁለተኛ ቆሮንቶስ 4:6 ኦ ጌታ ኢየሱስ ምድር በእግዚአብሔር ክብር ሊሞላ ምድር ሁሉ በእግዚአብሔር ክብር ሊሞላ ይኸውላችሁ ይሄንን በደንብ ይሁት በክርስቶስ ፊት የእግዚአብሔር የክብሩን እውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለው እግዚአብሔር ነው። የእንግሊዝኛው ነው በደንብ የሚናገረው for God who said let light shine out of darkness is the one ይኸውላችሁ ከጨለማ ውስጥ ብርሃንን ከጨለማ ብርሃን አይጠራም። በመጀመሪያ ደረጃ ሰዎች ካንተ በምንም አይሻል ወደ ጨለማ ብርሃን ታበራለህ እንጂ ከጨለማ ውስጥ ብርሃን የማይደፈር ነገር እግዚአብሔር ብቻ ነው የሚያደርገው። ይሄ ከጨለማ ውስጥ ብርሃን የጠራው ጌታ ይላል is the one who has shone in our heart ሰው ምን ይለኛል ብለህ እሱ በእኛ ልቡ ላይ በራ ይላል። ለምን ሞክሮ የወደቀ ምንም to give us the light of the knowledge of the glory and the majesty of God on the face of Jesus.
ይሄ በጨለማ ብርሃን ያለው ይሁን ያለው ጌታ ያንን ብርሃን በልባችን አበራ። ለምን? የሰማይ አምላክ እግዚአብሔር በጌታ በኢየሱስ ክርስቶስ ፊት ላይ ያለው በአቅም በችሎታ የእግዚአብሔር የክብሩን ዕውቀት ብርሃን ለኛ ሊገልጥልን ነው። እግዚአብሔር በልባችን ውስጥ ያበራ። የእግዚአብሔር ኃይልና ሞገስ ያስፈልጋል። በልባችን ባለው ጨለማ ላይ በተለይ እድሜያችሁ የእግዚአብሔር ብርሃን የበራው ለምንድን ነው? እሳት በላያችሁ ላይ ይምጣ። ወጣቶች ላይ እሳት ይሰማል። በቢዝነስ ምድር ነው የምትፈልገው፣ ትዳር ላይ ምድር ነው የምትፈልገው። እግዚአብሔር የሚሰራው ባል የሚቀጥለው ዓመት የእግዚአብሔር ክብር ይሄው ብለህ የምታሳየው ፓኒም ነው። ኔት ስትሰሩ ትኖራያችሁ። መስሪያ ቤት ላይ የምታየው ህልም ምንድን ነው? አብዛኛው የመንግስት መስሪያ ቤት ራዕይ እንዳላቸው ታውቃላችሁ። ቪዥን እግዚአብሔር ልብ ውስጥ ብርሃን የሚያበራል ለምንድን ነው? እስከ መቼ ነው ጠላቴ ድብን እያልን የምንኖረው? ድብና ለበቃ ጠላታችን በቃ ይበቃል። እርርበል ጠላቴ መዝሙር አይበቃም። እኔ እንደ ሜልኮል የምታሳዝነኝ ሴት የለች ኢትዮጵያ ውስጥ። ሜልኮል እናንተ የዓለም ብርሃን እስከ መቼ ነው